ዝም አይነቅስም አለ ሀገሬ ሰው። እንግዲህ ይሳቅና ማሂ ዛሬም በድጋሚ መጥተዋል። ዋሸብረቅ እያሉ ነው ትላላችሁ። ጉድ እኮ ነው። ጸጉር መግለጥ ከሆነ መሰልጠን ቢቀርብን ይሻላል። እውነት ለመናገር አላህ ሆይ መጀመሪያችንን ሳይሆን መጨረሻችንን አሳምርልን። የሰው ላይ መጀመሪያው ሳይሆን መጨረሻው ሲያምር ነውና ዋለ ራሴ ነው። ሁላችንንም አላህ ይጠብቃል። የሰው ላይ እየተሻሻለ ሄዳል እንጂ ከልብስ ወደ ራቆት መሆን አላህ ይጠብቀን ሁላችንንም። ለማንኛውም ልብሱ ሀሪፍ ነበር የለበሰችው ቀሚስ አሁን ያምር ነበር፣ ግን ጸጉሯን አስተካክላ ብትለብሰው ምን ችግር አለው? ጸጉራችንን ስለገለጥን ምንም የሚመጣ ነገር አለ? መሰደብ ቢሆን እንጂ ማለት ነውና ውበት ጸጉር ስለገለጥን አይደለም። ቢያውቁት የሰው ላይ ማንነቱ ውስጡ እንጂ እንትኑ አይደለም፣ ጸጉሩ ስለተገለጠ አይደለም። በቆሻሻ ልብስ ውስጥ ሆነው ግን ስንት ንጹህ ማንነት ያላቸው ሰዎች አሉ። ንጹህ ልብስ ለብሶ ደግሞ አይምሮ ቆሻሻ የሆነ ሰው ስላለ አላህ ይጠብቀን። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። አሁንም ሰብስክራይብ እያደረጋችሁ አበረታቱኝ። እና እንግዲህ በምትመለከቱት መልኩ ድንገት ተገናኘን በሚል ተልካሻ ምክንያት ማለት ነው። በሚል ተልካሻ ምክንያት ዛሬም ተልካሽ እያሉ መጥተውላችኋል። እና አካውንታችን ስለቀዘቀዘ ነው ብለዋል። ብዙዎቻችን ያው እውነት ይመስለናል እዚህ ጋር በሚመጡን ነገር። በቃ አዲስ ሰው ሲታይ ሁልጊዜም አዲስ ነገር በብዛት እውነት ነው የሚመስለን። እና እንደዚህ አካውንታቸው አልንቀሳቀስላቸው ሲል አካውንታቸው እንትን ሲልባቸው ወይንም ደግሞ ሰብስክራይባቸው እይታቸው ትንሽ ከሆነባቸው ያንን ለማሳደግ ሲሉ እንግዲህ የማይቆፍሩት ድንጋይ የማይገቡበት ጉድጓድ የላቸውም። እና ያው በዚህ መልኩ መጥተዋል ማለት ነውና ያው ለአንድ ሰሞን ነው ይሳቅ በነገራችን ላይ ከሁሉም ጋር ይሰራል። እሱ በሄደበት እንግዲህ ያያችሁን ስንት ሰው ጋር እንኳን ነጸጌ ጋር ነሩታ ጋር ፍቅር ጋር ሶፊ ጋር ያቅበታል። እዛም እዚህም እያለ ስራውን ቢሰሩ ጥሩ ነበር። ነገር ግን በጣም ባለፈ ነገር ሶፊ ለምሳሌ ቶፊቅ ጋር በምትሄድበት ታይም ላይ በቃ በሱሪ ትሆናለች፣ ጸጉሯን አታስተካክላ አትለብስም፣ አንገቷን ትገልጣለች፣ ምን ትላለች፣ ብቻ ብዙ ነገር እና እኔ በነገራችን ላይ አንዳንድ ሰዎች ጋር ስንሆን ለእነሱ ደስታ ላላህን መንገድ የምንጠስ ሰዎች አለንና ምንም ይሁን ምንም ሁሉም ነገር ካላህ በታይ ነው። ዛሬ ተደስተን ነገ ትቶን ለሚሄድ ሰው ያን ያክል መጨነቅ የለብንም። አላህን አስከፍተን ሰው ሊማስደስት የለበትም። የሰው ልጅ ደግሞ የምናስደስተው እኛ ስለተራቆጥን አይደለም እና እኔ ስላየሁ ነው። አንዳንድ ሰዎች ጋር ስንሆን አሁን ከሀሰን ጋር በርቀት ብዙ ጊዜ እንደዚህ አይነት ነገሮችን ታሳያለች። ግን በተለይ አሁን ነው በቃ መጀመሪያ ላይ ሁሉም ሰው ደህና ናቸው። ነገር ግን በሂደት ነው እየተበላሹ የሚሄዱትና ሱብሃንአላህ ይሄ ሚዲያ ሁሉም ሙሉ በሙሉ ክፉ ነው ማለት አይቻልም። ሚዲያ ምክንያቱም ላወቀበት ሰው ኸይር ስራ ለሰራበት ሰው ብዙ ሰዎችን የቀየረ ነው። በሚዲያ ነው እንግዲህ ሁሉም ነገር። አሁን ቁርአን ቢቀራ ኪታብ ቢቀራ የታመመ ሰው እርዳታ ቢጠየቅበት በየበረሃው የወደቁ ሰዎች ቢራዱበት በቃ ብዙ ነገሮች ለመልካም ተጠቀምንበት ሚዲያ በጣም አሪፍ ነውና ብዙ ሰዎችን ነፃ የሚወጡበት ነው። በዛውም ልክ ደግሞ ለመጥፎ ከተጠቀምነው ህይወት እስከ ማስጠፋት ደረጃ ያደርሳል። እንግዲህ አይታችኋል። ሰዎች ላይ በስልክ ይተዋወቃሉ። እነዛን ሰዎች በደንብ ሳያውቁ ገመናቸውንም ገንዘባቸውንም ጊዜያቸውንም ብዙ ነገራቸውንም ያጠፋፉ ነው። መጨረሻ ላይ ያ ነገር ውሸት ሆኖ ሲያገኙት ራሳቸውን የሚያጠፉ ሲፈልጉ በፎቅ ይፈጣሉ፣ ሲፈልጉ ደግሞ ብቻ በብዙ ነገር እንዲሁም ደግሞ ካሉበትም አራ ንገሩኝማ። እኔ ቪዲዮ ስሰራ ሁሉ ጊዜ እንደዚህ እንቅልፍ ነው የሚመጣብኝ። በቃ ኦዲዮ እያዳመጥኩ እያለ በቃ 10 ደቂቃ አላዳምጥም። ገደም ብዬ አሁን ዝም ብዬ ኪታብ ምናምን ማዳመጥ ከሆነ እንጂ ነው የሚያደርገኝ እንቅልፍ። በቃ ቪዲዮ ልሰራ ስል በቃ እንደዚሁ ልሰግር ስልም እንደዚሁ። ለምንድን ነው ቢስሚላ እየሰገርኩም እንደዛው ነው በቃ እንትን የሚለኝ ያልነበረውን ዝም ብዬ ቁጭ ብዬ እስካሁን አንድ ነገር አልሆንኩም። ግን
እንደዚህ ይሄ ቪዲዮም ልሰራ ስለበቃ በዚህ መልኩ ነው። ለዚህ መልስ ሳመልስ ኮመንት ሳጽፉልኝ እንዲያታልፉ የሰማችሁት ይሄን ቪዲዮ ለማንኛውም ማለት ነው። የራሱ አራባት የሰው ታመስላለ ያለ ያገሬ ሰው ሊሆን እንኳን እንቅልፍ ነው እና አላህ የጠበቀን ሁላችንንም እና ልብስ በማውለቅ አይደለም ስልጥንና ጸጉር በመክፈት አይደለም ስልጥና ብዙ ነገር አለ። እንደው ከሰራን እንኳን ዱንያ ሸርንፎና ግን ደግሞ ስርዓት ባለው መልኩ ብንሰራ የተመረጠ ነው። ሲቀጥል ደግሞ እንዳልኳቸው ሰው ላይ ለማስደሰት ብላችሁ አላህን ከማስከፋት ተጠንቀቁ። እንዳልኳቸው አንዳንድ ሰዎች ጋር ስንሆን ስርዓት እንሆናለን፣ ስርዓት እንይዛለን። ወይ ደግሞ አለባበሳቸው ደህና የሆኑ ሰዎች ጋር ስንሆን እንደነሱ ደህና እንለብሳለን። እና ባለፈው አሁን ሶፊ ፈኪያ ጋር በነበረችበት ታይም አይታችሁ ከሆነ አለባበሷን ፈኪያ በስርዓት ነው ሻርቧን የምትለብሰው፣ ግን እሷ ጋር በነበረ ሻር እናንተ ወላሂ መስራት አልጨረሰ እና ፈኪያ በነበረችበት ታይም አይታችሁ ከሆነ ደህና ነበር ስትለብስ የነበረው። እና የሰው ላይ አዋላችሁን አሳምሩ። ለማንኛውም ወይም ደግሞ እነሱን አምረን እንታያል ስንል በሂጃብ አታምሩም አሏቸው። እንዴ በሂጃብም እኮ ያምራል የሰው ልጅ በጣም ነው እንደውም የሚያምረው። ሂጃብ ብቻም ሳይሆን ኒቃብ ለብሰው እስኪ ኒቃቢስቶችን ይባቸው በጣም ነው የሚያምሩት። እና የሰው ልጅ መልካችን በዚህ ሊገለጽ አይችልም። እምነታችን የማይፈቅደውን ነገር ባናረግ ጥሩ ነው። ምክንያቱም ህይወት አጭር ናት። መቼም ዛሬ እንሞት ነገ እንሞት አናውቅም። ባለንበት ልንሞት እንችላለንና አላህ በኸይር ስራ ላይ ሆነና ወደ አኺራ የምንሄድ ያደርገን። ዋላ ራሴ ትላላችሁ በጣም ያሳዝናል። አንዳንዴ ሳስበው ያሳዝነኛል እውነት። ብዙዎቻችን ሞትን ረስተናልና የምንለፋለትም ህይወት ምናልባት ላንኖረው እንችላለን። የምንለፋለትን ገንዘብ ላንበላው እንችላለን። ገባችሁ አይደለም? እና አንዳንድ ጊዜ ቆም ብለን ብናስብ ጥሩ ነው። ባንል ደግሞ በዛ ላይ ሱብሃንአላህ። እኔ የሚገርመው ደግሞ ኮመንት እንኳን አያዩም። ሰው በነገራችን ስህተት ሰርተዋል አይደል? ግን አሁን እኔ ከማሂ ቤት ትናንት ነው እንደ ጸጉሯን ገልጣ መስራት ከጀመረበት ቪዲዮ ላይ ወላሂ ብዙ በቃ በተቀሉ እኔ ደህና ሰው አላየሁም። ከሷ ኮመንት ላይ አንድ ደህና በቃ ለምንድን ነው አላህን ፈሪ እባክህ ጸጉርሽን ሸፍኝ፣ ለምን በጣም ብዙ አስተያየቶች። ግን ያንን አስተያየት እያዩ የምን አለብኝ ማለት ነው። ዛሬም ደግማ በዛው መጠን ነው የመጣችውና ለምን በዚህ ልክ? በእርግጥ ለሰው ላይ አይደለም የምትኖረው፣ ነገር ግን ቢያንስ እዚህ ጋር ሰው የሚኮምተው አስተያየት የሚሰጠን እኮ ስህተት ካለብን እኛ እንድንታረም ነው አይደለ እንዴ? ስህተት ካለብን እንታረም ነው። ለሌላ ነገር ብቻ አይደለም ስህተታችንን ማረም እንፈልግ። አሁን ሌላ የሚጠቅም ነገር ቢሆን ይሄን ኮመንት አንብባችሁ ብዙ ነገር ትሉ ነበር። ነገር ግን እንደዚህ የሚጠቅመም ነገር ስህተታችንን ስንታረም ለምንድን ነው እየመረረን ቢሆን መዋጥ አለብን። ስለዚህ ማሂ ላይ ብዙ ኮመንቶች አሉ፣ ግን አላነበበቻቸውም። አንብባቸው ራሱ ተግባራዊ አላደረገቻቸውም። ድጋሜ በዛው መታለኝና አላህ ይጠብቃል። ለማንኛውም እና ሁላችንንም አላህ ይጠብቃል። ሌላ ምንም አልልም። መጨረሻችንን ያሳምርልን ያ ረብ። ሰላምና ፍቅር ለሀገራችን ይሁን። ለቻናል አዲስ ከሆናችሁ ላይክ ሰብ እያደረጋችሁ አበረታቱኝ። ከጎንም ናችሁ ለምታበረታቱኝ ከልብ ነው የማመሰግነው። በያላችሁበት አላህ ይጠብቃችሁ ከክፉ ነገር። ሀገራችንንም ዱአ አድርጎ ወላሂ ዋናው ሀገር ነውና። ለማንኛውም ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ስህተት ካለብኝ አረሙኝ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ይሁንኝ። አሰላሙ አለይኩም ወራህመቱላህ